ይህች ሴት የአብርሃም ልጅ ሆና ሳለች 18 ዓመት ሙሉ በሰይጣን ታስራ ስትኖር ከዚህ እስራት በሰንበት ቀን መፈታት አይገባትምን? የሉቃስ ወንጌል ምዕራፍ 13 ከቁጥር 16። ኢየሱስ ክርስቶስ በዚህ ቃል ውስጥ ምንም እንኳን ስለ ሰንበት ቢናገር፣ ነገር ግን እግረ መንገዱን የተናገረው አንድ ታላቅ ምስጢር አለ። ያ የኪዳን ሕዝብ የአብርሃም የኪዳን ልጆች ነን ተብለው የሚታሰቡት በእግዚአብሔር እንጠበቃለን ብለው የሚያስቡት ሰዎች በሆነ የአጋንንት ወይ ደግሞ የሰይጣን ጥቃት ውስጥ እንዳለ ጠቆም አድርጎናል። ሰላም ውድ የዳዊት ቤት ተከታታዮች፣ ዛሬም እንደተለመደው ለመንፈሳዊ ሕይወታችሁ እድገት ይጠቅማል ብለን ያልሰብነውን መንፈሳዊውን ሐሳብ ይዘንላችሁ መጥተናል። ይህንን ቪዲዮ እስከ መጨረሻ በመከታተል ከዚህ ቪዲዮ እንድትጠቀሙ ግብዣችን ነው። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር እንጠይቃችኋለን። ዛሬ ይዤላችሁ የመጣሁትን ሐሳብ እንደተደገመባችሁ የምታውቁበት 5 ምልክቶች እነግራችኋለሁ። በመጨረሻ ላይ ደግሞ እነዚህ ምልክቶችን ካያችሁ ማድረግ ያለባችሁን ጠቃሚ መፍትሄዎች ማድረግ እንድትችሉ ከእግዚአብሔር ቃል እያያዝኩ እነግራችኋለሁ። መጽሐፍ ቅዱስ ሲናገር ጌታችን እግዚአብሔር አምላክ እኔ የሟችን ሞት አልፈቅድም ይላል። ማንንም ሰው እንዲጠፋ ማንንም ሰው እንዲሞት እግዚአብሔር አይፈልግም። ማንንም ሰው ከአጋንንት እስራት ውስጥ እንዲሆን በአጋንንት ጥቃት ውስጥ እንዲሆን የእግዚአብሔር ፈቃድ አይደለም። አት ዘ ሴም ታይም ደግሞ የጨለማው ዓለም የጨለማው አሰራር ከእግዚአብሔር ቁጥጥር ውጭ ሆኖ እንዳልሆነ ደግሞ ልታውቁ ይገባል። ምክንያቱም እግዚአብሔር ሁሉን ይገዛል። እግዚአብሔር በትንቢተ ኢሳይያስ ምዕራፍ 45 ላይ እንደዚህ ይላል፣ እኔ ብርሃንን ሰራው ጨለማንን ፈጠርኩ፣ እኔ አበለጽጋለሁ እኔ አደህያለሁ ይላል የእግዚአብሔር ቃል። ስለዚህ የትኛውም ፍጥረት የትኛውንም አሰራር ከእግዚአብሔር ቁጥጥር ውጭ ሆኖ እንዳልሆነ ልናውቅ ይገባል። ስለዚህ ነገር ግን መጨረሻ ላይ በምነግራችሁ መፍትሄ ህይወታችሁን እንድትቃኙ ጋብዛችኋለሁ። አሁን የምነግራችሁ ምልክቶች ካያችሁ በምነግራችሁ የእግዚአብሔር ቃል ህይወታችሁን እንድታድሱ አረማመዳችሁን እንድታቀኑ ግብዣ ነው። የመጀመሪያ ነገር እንደተደገመባችሁ የምታውቁበት የመጀመሪያው ምልክት ያለምንም ምክንያት ሰላም ማጣት፣ መፍራት፣ እርካታ ማጣት። እነዚህ ምልክቶች አንድ ሰው በህይወት ውስጥ የጠላት አሰራር የጨለማ አሰራር ሲኖር የሚታይባቸው ናቸው። ምክንያቱም በጦርነት ቀጠና ስትሆኑ፣ በእጥረት በችግር ውስጥ ስትሆኑ ስጋት፣ ፍርሃት ሊፈጠር ይችላል። ነገር ግን ምንም ባልጎደላችሁ ዓለም ውስጥ እየኖራችሁ ወይ ደግሞ ሊያሰጋችሁ የሚችል እናንተን መሰረት ያደረገ ችግር እስከሌለ ድረስ ዝም ብሎ ፍርሃት የሚሰማችሁ ከሆነ፣ ሰላም ማጣት የሚሰማችሁ ከሆነ፣ ወይም ደግሞ ባላችሁ ነገር ላይ እርካታ የምታጡ ከሆነ ይህ በጠላት አሰራር ውስጥ እንደሆናችሁ ያስታውቃል። አንድ ሰው እንደዚህ አለኝ፣ እየተከተለ ሹክ የሚለኝ የሆነ ነገር አለ። መልካም ማሰብ አልቻልኩም። የሆነ ሰው ጋር እያወራ ክፉ ነገር ይታየኛል። ምን ላድርግ አለኝ። አያችሁ፣ ከዚህ ሰው በስተጀርባ የሆነ ስፒሪት እንዳለና ከሆነ አካል የተላከ ህይወቱን ለማበላሸት አእምሮ በትክክል እንዳይሰራ ያሰበውን ወይ ደግሞ የፈለገውን ነገር ማሰብና ማድረግ እንዳይችል የጠላት አሰራር ውስጥ እንዳለ ያስታውቃል። ስለዚህ ወዳጆች፣ ይህ ምልክት የምታዩ ከሆነ ካልተረጋጋችሁ፣ ሰላም ከሌላችሁ፣ እርካታ ከሌላችሁ፣ አእምሯችሁ በትክክል እንዳይሰራ የሆነ አታክ የሚያደርጋችሁ ስፒሪት እንዳለ በግልጽ ያስታውቃል። ሁለተኛው እንደገና በህይወታችሁ ውስጥ ልምላሜ ማጣት፣ ወደፊት የሚቀጥል ነገር የሌለ መሆን፣ ወይም ደግሞ አሁን ባለው እድሜያችሁ ላይ አሁን ሊኖራችሁ ከሚገባው ህይወት በታች መኖር። ለምሳሌ አንድ የ40 ዓመት ሰው ከሆንክ ወይ ደግሞ የ40 ዓመት ሴት ከሆንሽ በ20 ዓመትሽ የነበረሽ ያህል እንቅስቃሴ የምትንቀሳቀሽ ከሆነ የሰው ልጅ ማደግ አለበት። የሰው ልጅ በአእምሮ ማደግ አለበት፣ በስሜት ማደግ አለበት፣ ፋይናንሻሊ ማደግ፣ በእያንዳንዱ አቅጣጫ ማደግ ያለበት ፍጥረት ነው። በአስተሳሰብ ማደግ አለበት። ራሳችሁን ልትችሉበት በሚገባው እድሜያችሁ ራሳችሁ መቻል ከከበዳችሁ፣ ወይም ደግሞ ራሳችሁ በብዙ መንገድ ሳፖርት ለማድረግ አቅም ልታገኙበት በሚገባችሁ እድሜያችሁ የሆነ ሰው ላይ ዲፐንድ አድርጋችሁ ስቲል ወላጆች ላይ ተጠግታችሁ የወላጅ ሸክም የምትሆኑ ከሆነ ለምን ብላችሁ ልታስቡ ይገባል። ለምን? ወይም ደግሞ አሁን እየተንቀሳቀሳችሁ ያላችሁትን ህይወት ወይ ደግሞ የራሳችሁ ቢዝነስ ኦን ላድርጋችሁ ሊሆን ይችላል፣ ወይም የሆነ መስሪያ ቤት ላይ ተቀጥራችሁ ሊሆን ይችላል። በሆነ አቅጣጫ ተሰማርታችሁ ፍሬ የምታጡበት ከሆነ፣ የማትለመልሙ ከሆነ፣ ሰው ሰርቶ እንደሚገባው ለእናንተ ከባድ የሚሆን ከሆነ ይህ የጨለማ አሰራር በእናንተ ውስጥ ፍሬያማ እንዳትሆኑ፣ ወደፊት እንዳትቀጥሉ፣ አረማመዳችሁ ከፍ እንዳይል፣
አሁን ካላችሁ ላይፍ ወደፊት ቀጥላችሁ ፍሬ እንዳታፈሩ የሚያደርግ የሆነ የጨለማ አሰራር እንዳለና ከህይወታችሁ የሚወሰድ ነገር እንዳለ ቆም ብላችሁ ልታስቡ ይገባል። ነገር ግን እዚህ ላይ ሆኜ የምስራች ልነግራችሁ እወዳለሁ። መፍትሄ የሌለው ነገር የለም። በእግዚአብሔር እጅ ያለ ነገር ሁሉ መፍትሄ አለው። ከኛ የሚጠበቀው አንድ ነገር ብቻ ነው። ሶስተኛው ልናገር፣ በተመሳሳይ ኃጢአት መውደቅ። ይህ የድግምት ወይ ደግሞ የጨለማ አሰራር ጥቃት ሲሆን የሰው ልጅ የማያስተውለውና እምብዛም ችላ የምንለው ነገር እንደሆነ ልነግራችሁ እወዳለሁ። በተመሳሳይ ማለት አንድ ሰው የዝሙት መንፈስ ካለበት ወይ ደግሞ የመጠጥ በቃ እንዲጠጣ እንዲሰክር የሚያደርገው ነገር ካለ ይህ ጤናማ እንዳልሆነ ካለው በታች እንዲኖር አሁን እንደዚህ ገጥሟቸው አያውቅም? አንዳንድ ሰዎች በህይወታቸው ሰርቫይቭ ለማድረግ በጣም የሚቸግራቸው በጣም የሚከብዳቸው በህይወታቸው ልብስ አይቀይሩም፣ በህይወታቸው ጫማ አይቀይሩም። ኢቭን ከሰው እየተበደሩ ኑሯቸውን ይኖራሉ። ነገር ግን ለመስከር ብር አያጡም፣ ለመጠጣት ብር አያጡም፣ ወይ ደግሞ የሆነ ሱስ ውስጥ ለሚገቡት ነገሮች በሙሉ በጀት አያጡም። ይህ ለምንድን ነው ብላችሁ ቆማችሁ ተረጋግታችሁ አስቡ። እኔ ለመልበስ ሲሆን እቸገራለሁ፣ ነገር ግን ለመጠጥ ብር አላጣም። እኔ ጫማ ለመቀየር ወይ ደግሞ ስታይሌን በቃ ጥሩ እንዲሆን ንጽህናዬን ጠብቄ በንጹህ ህይወት ለመኖር እቸገራለሁ፣ ነገር ግን ከጫት ከሲጋራ ከምናምን ውስጥ ለመዘፈቅ ግን ምንም ነገር አጥሮኝ አያውቅም የሚሉ ሰዎች አሉ። ለምን ስትሏቸው በቃ ምን እንደሆነ አላውቅም፣ እዛ ውስጥ ስገባ በቃ ምንም እጥረት የለም። አንዳንድ ሰዎች ብር ስጡኝ ስትሏቸው እሺ አይሏችሁም፣ ነገር ግን ሊያጠጧችሁ ሲሆን እሺ ይላሉ። ሊያስቀሟችሁ፣ እንድታጨሱ ሊያደርጋችሁ፣ አንዳንድ ሱስ እንድትጠቀሙ ሊያደርጓችሁ፣ ወይ ደግሞ ወደ ዝሙት ዓለም እንድትቀላቀሉ ሊያደርገዋችሁ ምንም እጥረት የለባችሁም፣ እምቢ አይሏችሁም። ይህ ለምን ብላችሁ አስቡ። ለምን ህይወታችሁ እንደዚህ ይሆናል? ለምን ብላችሁ በምትጠይቁበት ጊዜ ከጥያቄው በስተጀርባ ያለውን እውነት ታገኙታላችሁ። አራተኛው እንደገና ብቸኝነት ይሰማችኋል፣ የተስፋ ማጣት ይሰማችኋል፣ ወይም ደግሞ ራሳችሁን ትጠሉታላችሁ። ይህ ዝም ብሎ የሚመጣ ነገር አይደለም። አያችሁ፣ ስፒሪት ኦፍ ዲፕሬሽን የሚባል አለ። ስፒሪት ኦፍ ሎንሊነስ የብቸኝነት መንፈስ የሚባል አለ። የድብርት መንፈስ አለ። ራስን የመጥላት መንፈስ አለ። እንድትጠሉ ራሳችሁን ከሰው በታች አድርጋችሁ እንድታዩ፣ እኔ እኮ አይሳካልኝም እያላችሁ ሁሌ ይሄንን ነገር ማኒፌስት እያደረጋችሁ እንድትኖሩ የሚያደርጋችሁ የሆነ ነገር አለ። ህይወታችሁ እንዳይቀጥል እንዳይጨምር ዕለት ዕለት ማኒፌስት እንድታደርጉት፣ እኔ እኮ የማልረባ ነኝ፣ እኔ እኮ ተስፋ የለኝም፣ እኔ እኮ ብቸኛ ነኝ እንድትሉ በውስጣችሁ ስሜት የሚፈጥርላችሁ የሆነ ኃይል አለ። መጽሐፍ ቅዱስ ላይ አንድ ሚስጥር ልንገራችሁ። ማንም በመንፈስ ካልሆነ ኢየሱስ ጌታ ነው የሚል የለም ይላል የሆነ ቦታ ላይ። አያችሁ፣ አሁን ኢየሱስ ጌታ ነው ለማለት መንፈስ ያስፈልጋል። ቅዱሱ የእግዚአብሔር መንፈስ ያስፈልጋል። አያችሁ፣ ልክ እንደዛው እንደገና እኔ አልረባም፣ እኔ አልጠቅምም፣ እኔ ከሰው በታች ነኝ፣ እኔ ብቸኛ ነኝ፣ እኔ ተስፋ የለኝም እያላችሁ ደግሞ ራሳችሁን እንድትጠሉ እና እንዲህ እንድትናገሩ የሚያደርጋችሁ የሆነ መንፈስ አለ። ይህ እጅግ ከባድና በህይወታችሁ ዋጋ እያስከፈላችሁ ያለ ነገር ነው። በህይወታችሁ ውሳኔያችሁ ብቻ ያድናችኋል። የመጣው ይምጣ ብላችሁ ካልተጋፈጣችሁ፣ በህይወታችሁ ቆርጣችሁ ለመኖር ካልደፈራችሁ፣ በህይወታችሁ ይሄንን ኑሮ እየኖራችሁ ይሄንን ህይወት እየደጋገማችሁ ህይወታችሁን ትጨርሳላችሁ። የመጨረሻው ግን እጅግ ከባድ ነው። ያለህ ነገር ገንዘብህ፣ ትዳርህ ማኔጅ ማድረግ መቆጣጠር ይከብድሃል። የመጨረሻው ይሄ ነው። ማለትም ገንዘብ ሊኖርህ ይችላል፣ ገንዘብህን ማኔጅ አታደርገውም። እንዴት እንደሚጠፋብህ፣ እንዴት ቶሎ ወደ ጥረት እንደምትገባ አይገባህም። ትዳር አለህ፣ ሁል ጊዜ ትዳርህ ላንተ ሸክም ይሆንብሃል። ትዳርህ ኢንጆይ እንድታደርገው የእግዚአብሔር በረከት እንደሆነ ልታቅ፣ ወይ ደግሞ የሰላም ዓለም እንደሆነ ሊገባህ እየተገባ፣ ነገር ግን ትዳርህ እጅግ እንድትጠላው ከመጥላት የተነሳ በውጭ ብዙ ጊዜ እንድታሳልፍ፣ ቤትህን እንድጠላ፣ ልጆችን እንድጠላ፣ ምስትህን እንድጠላ፣ ቤትህን እንድጠላ ያደርግሃል። ይህ የከፋ የሚባለው ቤትህን የሚበጠብጥ ህይወትህን አልፎ ዙሪያ ላይ ካሉት ነገሮች እየደረሰ ክፉ መተት፣ ክፉ ድግምት ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ በነፃነት እንድንኖር ክርስቶስ ኢየሱስ ነፃ ወጣን ይላል። አያችሁ፣ ነፃነት የሚሰጥ ነገር ነው። ራሳችሁ የምታመጡት አይደለም። ነፃነት ከሆነ ዋጋ ክፍያ በኋላ የሚመጣ ነገር ነው። ልክ አንዲት ሀገር በነፃነት እንድትኖር የወታደሮች ኃይል አስፈልገዋት ነፃነቷን እንደሚያስከብሩ ሁሉ
አንተም በሰላምና በነፃነት እንድትኖር የሆነ ቦታ ላይ ስላንተ ዋጋ የከፈለ እንዳለ ልታቅ ይገባል። አሁን መፍትሄውን ልነግራችሁ ነው። መፍትሄ እንዲሆናችሁ የመጀመሪያው ነገር ልታቁት የሚገባ ቅድስናችሁን ቸክ አድርጉ። በህይወታችሁ የተመላለሳችሁባቸው መንገዶች፣ በህይወታችሁ አቅጣጫ ቀይራችሁ ንስሐ ገብታችሁ እስካልተመላለሳችሁ ድረስ ምንም ያህል ብትጸልዩ፣ ምንም ያህል በእግዚአብሔር ፊት ብታለቅሱ አቅም ማግኘት እንደማትችሉ ልነግራችሁ ፈልጋለሁ። ንስሐ ገብታችሁ ቅድስናችሁን አስተካክላችሁ ህይወታችሁን ቀይራችሁ ከነበራችሁበት መንገድ ሙሉ በሙሉ ወደ እግዚአብሔር ፊታችሁን እስካላዞራችሁ ድረስ መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ ለጠላት እድል ፈንታ አትስጡት ይላል። አያችሁ፣ እድል ፈንታ ማለት እሱ የሚገባበትን በር አትክፈቱ ማለት ነው። ይህ ማለት በእናንተ ዓለም ውስጥ ጠላት መግቢያ ሳያገኝ እናንተ ውስጥ እንደማይገባ ልታውቁ ይገባል። ከዚህ በፊት ስለ በለዓም፣ ስለ ባላቅና ስለ እስራኤል ህዝብ በጣም በብዙ መንገድ ተንትኜ ተናግሬው ነበረ። እስራኤል ብዙ ጊዜ ከመሸነፉ በፊት እስራኤላውያን የሆነ ስህተት ሊሰሩ ይገባል። ያንን ስህተት በሰሩ ጊዜ በዛ ስህተት ገብቶ ፌል እንዲያደርጉ እንዲወድቁ የሚያደርጋቸው ስፒሪት ይገባል። ስለዚህ መንገዳቸውን አስተካክሉ። ብዙ ሰው ኃጢአትን ተዉ ሲባል፣ ኃጢአትን አታድርጉ ሲባል፣ ወይ ደግሞ ከክፉ መንገድ ራቁ ሲባል ለእግዚአብሔር ጥቅም የሚመስለን ብዙዎች ነን። ነገር ግን እግዚአብሔርን በምንም ሁኔታ እንደማንጠቅመውና እግዚአብሔር ሙሉ በሙሉ እኛን እንደሚጠቅም፣ ለኛ ክብር፣ ለኛ ጥቅም እንደሚናገር ልታውቁ ይገባል። ስለዚህ ይሄ መጀመሪያ ነው። ሁለተኛው እንደገና በገላትያ ላይ ምዕራፍ 3 እንደተናገረው በእንጨት ላይ የሚሰቀል የተረገመ ይሁን ተብሎ ስለተጻፈ ክርስቶስ ኢየሱስ በእንጨት ላይ ተሰቅሎ ከሕግ እርግማን ዋጀን። ይኸውም ይልና የአብርሃምን በረከት እንድንወርስ የተስፋውንም መንፈስ እንድንቀበል ነው ይላል። አያችሁ፣ መንፈስ የሚሻረው በመንፈስ ነው። ስለዚህ ይህ መንፈስ ከእናንተ ውስጥ እንዲንቀሳቀስና ኪዳናችሁን አጽንታችሁ እንድትይዙ፣ ይህ የእግዚአብሔር ኪዳን፣ ይህ እግዚአብሔር ለእናንተ የገባው ኪዳን፣ አልተዋችሁም፣ ከቶም አልጥላችሁም፣ በምትሄዱበት ሁሉ እኔ ከእናንተ ጋር ነኝ፣ እስከ ዓለም ፍጻሜ ከእናንተ ጋር ነኝ፣ ወላጆች እንደሌላቸው ልጆች አልተዋችሁም፣ ዘሩ በእናንተ ውስጥ ይኖራል፣ አንተ የእግዚአብሔር ልጅ ነህ እንጂ ባሪያ አይደለህም፣ የእግዚአብሔር ልጅ ከሆንክ እንደገና ወራሽ ነህ፣ አባባ የሚል የልጁን መንፈስ ወደ እናንተ ላከ የሚለውን ይህንን ኪዳን እናንተም ልትጠብቁት ይገባል። ኪዳን በሁለት ሰዎች መካከል የሚፈጸም የሆነ የቃል ኪዳን አሰራር ነው። እዚህ ኪዳን ውስጥ እንደገና የፈሰሰላችሁ የክርስቶስ የኢየሱስ ክርስቶስ ደም ነው። የዚህ ደም ዋጋ እጅግ ከባድ ነው። መጽሐፍ ቅዱስ በሮሜ ምዕራፍ 8 ላይ እንደዚህ ይላል፣ ለገዛ ልጁ ያልራራለት ነገር ግን ስለ ሁላችንን አሳልፎ የሰጠው ያው ከእርሱ ጋር እንዴት ሁሉንም አይሰጠንም ይላል የእግዚአብሔር ቃል። አያችሁ፣ ኢየሱስ ክርስቶስ አብ ጨክኖ ለእናንተ ሲሰጣችሁ፣ እናንተ እንድትድኑ በቀራኔው መስቀል ላይ ሲሰቀል ከየትኛውም እርግማን ነፃ እንድንወጣ፣ ከየትኛውም አሁን እናንተ ሰዎች ሲደግምባችሁ እንደዚህ ነው የሚያደርጉ። የሆነ ነገር ያርዳሉ። ያንን ያረዱት ደም እየፈሰሰ የሆነ ንግርት ይናገራሉ። አያችሁ፣ እናንተም ጌታ ኢየሱስ ክርስቶስ ደሙን እያፈሰሰ የተናገረው አንድ ነገር አለ፣ ተፈጸመ። ከዚህ በኋላ ማንም እንዳይመተታችሁ፣ ማንም እንዳይደግምባችሁ፣ ማንም እንዳይኮንናችሁ፣ ማንም ከጨለማ አገዛዝ ስር እንዳያደርጋችሁ ተፈጸመ ብሏል። ነገር ግን ወደዚህ ኪዳን ልትመለሱ ግድ ነው። መጽሐፍ ቅዱስ ሲናገር እንደዚህ ይላል፣ እባብና ጊንጡን ትረግጡ ዘንድ በጠላት ኃይል ሁሉ ላይ ስልጣንን ሰጥቻችኋለሁ ይላል። አያችሁት? ባለስልጣን ሆናችሁ አንድ እናንተ የምትረግጡት በእናንተ ስር ባሪያ የሆነ እናንተን ሲገዛችሁ እግዚአብሔር እንደዚህ ነው የሚያችሁ። እናንተ በምድር ላይ ያላችሁ እግዚአብሔር ያስቀመጣችሁ ልክ እንደ ነገስታት፣ ልክ እንደ ካህናት ናችሁ። ነገር ግን ታች ላይ እግዚአብሔር በእናንተ እንዲረገጥ ያቀደው እንደገና እናንተን ሲገዛ እጅግ በጣም በእግዚአብሔር ዓለም የሚያሳዝን ነው። ስለዚህ ወደ እግዚአብሔር ከተመለስን፣ እግዚአብሔር የሚፈቅደውን ህይወት ከኖርን፣ እግዚአብሔርን ለክብሩ እያመሰገንን ስሙን እያወደስን የዘላለም ምስጋና በምድር ላይ ጀምረን በሰማያት ላይ የምንቀጥለው ህይወት አሁን እንጀምረዋለን። ስለዚህ በነፃነት እንድንኖር ክርስቶስ ኢየሱስ ነፃ ወጣን። መፍትሄው ይህ ነው። በመጀመሪያ መንገዳችሁን መቀየር አለባችሁ። ሁለተኛው እንደገና በስሙ በማመን የተደረገላችሁና በመስቀል የተከፈለውን ዋጋ ደሙን እያሰባችሁ በእምነት ልታውጁ ይገባል። ሶስተኛው በመንፈስ ቅዱስ ኃይል በተደረገባችሁ ነገር ላይ እያወጃችሁ ልታፈርሱ ይገባል። አራተኛው ደግሞ ኪዳናችሁን ልታድሱ ይገባል።
ይህንን የምታደርጉ ከሆነ በነፃነት እንድትኖሩ ክርስቶስ የሰጣችሁን ነፃነት እንድትለማመዱ የአባታችሁ በጎ ፈቃድ ነው። የዛሬው ሐሳብ ይህ ነበረ። እስከ መጨረሻው ከኔ ጋር ስለነበራችሁ አመሰግናለሁ። ይህ ቪዲዮ ከጠቀማችሁ ላይክ፣ ሸር ማድረግ እንዳትረሱ። ለዚህ ቻናል አዲስ ከሆናችሁ ግን ይህንን ቻናል ሰብስክራይብ እያደረጋችሁ ቤተሰብ እንድትሆኑ በፍቅር ጋብዛችኋለሁ። በሚቀጥለው ቪዲዮ እስክንገናኝ ድረስ የእግዚአብሔር ሰላም ከእናንተ ጋር ይሁን። ሰላም